ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። ትላንት መጥቶ በቤታችሁ ወይም በቤቱ ከፍቶ እስልምናን ከፍና ዝቅ ሲያደርግ ተው ብላችሁ ያልመለሳችሁ ያልገጸጻችሁ ኢትዮጵያዊነት ያልታያችሁ ዛሬኛ ጋር መጣችሁ ተው ኢትዮጵያውያኖች ነን እኛ እንደ ኢትዮጵያ ብዙ ችግሮች አሉብን። ችግሮች አልታያችሁም። ትላንትና ሆይ ሆይ ስትሉት እናንተ መጥፋት ያቃታችሁ መርዝ ሌላ ሲተፋላችሁ ራስ ወዳድ ስለሆናችሁ ያንን ሰው የምታረገው ነገር ትክክል ነው ዋጋ ያስከፍላል ወንድሜ ተመለስ ሳትሉት ዛሬ መጣችሁ እኛን ደርሶ ገጻች ደርሶ መካሪ የሚያረጋችሁ ኢትዮጵያዊነት የሚታያችሁ የትም ስንረገጥ የትም ሃይማኖታችን ሲሰደብ ዝም ብላችሁ ዋጋ ማስከፈሉና ድንበር ማስጠበቁ ጋኛ ስንነሳ ከሆነ ያንቺን ኢትዮጵያዊነት ቀቅላችሁ ብሉት። ሁሉም አማኝ በእምነቱ ትክክል ነው። ስለ አንድ ሃይማኖት በቤታችሁ አምጥታችሁ ለምእመናችሁ ማስተማር ስትፈልጉ ለእምነቱ ጥላቻ ቢኖራችሁ እንኳን ለዛ እምነት ዋጋ ለሚከፍለው ማህበረሰብ ክብር ሊኖራችሁ ይገባል። ያ ተከባብሮና በአንድነት እንደ አንድ ሀገርነት ለመኖር የሚያስፈልግ ኢምፖርታንት የሆነ ነገር ስለሆነ ሲጀመር እዛ ነገር ላይ ትምህርት ስትሰጡ በቂ ግንዛቤ ይኖራችሁ። ያንን እምነት ለማጥላሸትና ለማበላሸት የምታደርጉት ነገር ዋጋ እንደሚያስከፍላችሁ ማወቅ የእናንተ ግዴታ ነው። ረሱልን ውደዱልን አላልንም። የሆኑልንን የምናቀውኛ ከጌታችን ከኻሊቃችን ከፈጠራችን አምላክ በታች እሳቸው ለኛ ምን እንደሆኑ የምናቀው እኛ ነን። የሃይማኖት ጥላቻ እንደሌለብን ደግሞ በግልጽ ታውቃላችሁ። ችግራችን ድንበር አትለፉ ነው። የሃይማኖት ጥላቻ ቢኖርብንማ ሙስሊሙም ተነስቶ ለላይክና ለቪው ብሎ እንደዛ ሲያረግ ዋጋ ባላስከፈልን ኖሮ መቻቻልና መፋቀር የሚመጣው መከባበር የሚለውን ነገር ፍለፊት ስላስቀምጠው ነው። ድንበር ከታለፈ በኋላ ግን አደብ ለማስያዝ ስንነሳ ደርሶ ኢትዮጵያዊነት ደርሶ ሰብአዊነት የሚታያችሁ ሰዎች በጣም ሲበዛ ቀልደኞች ናቸው።